ካያችሁን ጀምሮ እንስቃለን። ፖለቲካ የለ ዘር የለ ስለ ሃይማኖት አናወራ ስለ ራሳችን እንደነስልን እንጫወታለን እንዘላለን ለእግዚአብሔር እንደዛ ደብዳቤ ቢጽፉ የሆነ በእውነት ቲንክ የእውነት ለእግዚአብሔር ቢጽፉ ወደ እግዚአብሔር ቢለምኑ ያንን ሁሉ ይደርስላቸዋል ግን ባሏልሽበት ባለ ኃጢአትሽ ባለ አደረግሽው እንዴ እኔ ልጅቷ እንዴት ፈቀደላት ቲክቶክ ያን ሁሉ እናንተ አንድ ወረቀት እኔ ማመራ ሞር ብሎ ነው የምትከፍቱት ሞር ብላችሁ ታደው አልኩና ማናገር ይሄ እኮ ቅናት ነው እቺ በኢየሱስ ባሏን ሁሉ እንድትታሰቀው የኖር ይችላል እውነት እንገራችሁ ባልና ሚስት ካልወደደሽ አይቀመጥም በቤትሽ ሴቷም ካልወደደች ሴቷም ደግሞ ካልፈለገች እንዴት ብላ ነው ማና አመፀኛ ከሆነች እየተሳደበች እየተነጫነጨ ግን ሲገባት ትመለሳለች ልጅ ስትወልድ ወደ ባልየው እኔ ግን ባሌ ነው ኧረ በኢየሱስ ለራሴ ገባው ቃል ስለሆነ እኛ እንደሆነ በተቻለ እኔ በራሴ ማለት ነው አንቺ ነሽ በብዛት አሁን ለምሳሌ እኔ የፍሪዬን ፈቃድ ካልፈጸም አጠገቧ ምን ላደርግ ነው የምቀመጠው ነው ወሬሚ እሷን ደስ እንደይላ ሰፖርት ካላረኳት ሰፖርት ሲያደርግም ሰዎች ጋይስ ኢንካሬጅ አድርጉ እንጂ በፍቅር ብቻ ሲጣላም ጠልታችሁ ሲጣላ ትጣላላችሁ ሲያፈቅር ኢንካሬጅ ታደርጋላችሁ ለምን ወይ ታበሻ ግን ምን ነካው ምን ሆኖ ነው አይምሮ ይሳል ታበሻ ባህሪ አረ በኢየሱስ አይምሮ ከመሳቱ የተነሳ 00 ጭንቅላት ሽሮ ሆኗል ሽሮ ብሉ ስጋ እያበላው ነው እሱ ያው እያበላው ሚስቴን ያጎረስኩ በጠዋት ተነስቶ ምን አባታ መጣለ እንትና በርዝዴው ፏበጭ ብልጭ ያረኩበት ፏበጭ ብጭ ያረኩለት ፏበጭ ብልጭ እና ደግሞ ነገራት እኔ በእውነት ነው የምነግርሽ ፍሪዬ ከኛው ነው ቁጭ ባልኩበት በጣም አደገኛ ሰዎች ቤቱ ጋር ይውጡ ቤቱ ጋር ሄዱን ያላቅ ነገርይ ተፈዛለ እኛ ስለማናቅ እንዳይመስላችሁ ፖለቲካ ማለት የኢትዮጵያ እኛ ፐርፐዛል ነው ብናስጨቅሮ ነው እንጂ እግዚአብሔር ፖለቲካ ሳናቀርተና ግን እኛ እንፈልግ የዘር ፖለቲካ አይገባም ነውር ነው ኃጢአት ነው መጽሐፍ ቅዱስ ባይብል የምታነብቁ ነው ያ እሱ ምናምን የረሳን እንዳይመስላችሁ መድኃኒዓለም እኔ አሁን አንዳንዴ በጣም የሚያሳዝነኝ ፓርት እሱ ነው ፍሬዬ አዚፍ ዘር ፍረጠው ቁረጠው ማለት ምናምን እንደ ፖለቲካ እያሰቡት እነዚህ ሰዎች ሞኝ ናቸው ሞኝ እኔ እንግዲህ አዶናያን የምጠላበት ጀርባ የለኝም ከዛም ነው እሱ አዶናይ እንግዲህ ቅልቅል ሆነ እኮ ሚክስ ነው ዲጄ ሪሚክስ ብሏል ዲጄ ሪሚክስ ነው አንዱ ባለፈው የሆነ ያወራን ነበርና ፍሬዬ ራሱ የወለደው ልጅ እኔ አያገባኝም አይደል የወለደው እኮ ከዛ ነው ግን አክራሪ ሆኖ ማለት ነው ኧረ ተው ብሮ ተረጋጋ ጆኒ ራጋ ተረጋጋ እኛ በቃ የኔ ባል የሰራው ጥብስ ኤክሰፕሽናል አድርጉን በቃ በእውነት የሰራው ጥብስ በራሳቸው ዓለም ይኖሩ ብላችሁ አውጁ የሰራው ጥብስ እኔ በጣም ባይዘው እነዚህ ልጆች ቫራሊቲ ነው የኔ ቫራሊቲ ነው እኔ በጣም ነው ወደድኳቸው እግዚአብሔር የሆነ ቦታ ስማችን ተነስቶ ነበር ዲስከስ ዲፌንድ ዳስ ብሮ ዲፌንድ አደረጉን እኛ ፖለቲካ የለ እኔ ምን ያላል ግማሾቹ እሷ ይፈራታል ወይኔ እንዴት እንደምፈራው ብታውቁ ደምብራሽ ትሮጫለሽ አታውቁም ስለማታውቁ እኔ መጀመሪያ ነገር የሚደፈር አይምሮም የለኝም የሚደፈር ነገርም እኔ ሰወድ ብቻ ነው ጨዋታ በጣም እወዳለሁ እሱ ደግሞ ጨዋታ በጣም ይወዳል የሆነ ጨዋታ ውሸት ያልተደባለቀ በማስመሰል ምናምን የሌለበት ጨዋታ ነው ከሱ ጋር የምጫወተው እኔ እንደሆነ እሱ ያውቃል ሲከፋኝ ያውቃል ስደሰት ያውቃል ስጫወት ያውቃል አይደል እንዴ ያውቃል ስለዚህ ነው እንጂ የምጫወተው በፍሪደም ስለሚሰጠኝ ነው እንጂ ቀልድ የለም በትዳር ዙሪያ ደግሞ ትዳር ነው ቴንክ ዩ እኔ ማርና በትዳር ዙሪያ ትዳር ነው በጨዋታ ደግሞ ጨዋታ ስታወሪ አንዳንዴ እናወራለን ስናወራ እኩል ነው የምናወራው እኩል እያወራው ነው ግን ሰማዋለሁ እሱም ይሰማኛል አሁን ወደ ድሬዳዋ ነው ያስገባው ወይ ቆይ ላውራውንም አታስረብሽኝ እስኪ ቆይ እኔም ላውራ ቆይ እሺ እንዳትታነቅ ቆይ ልብላበት እና ምንድነው ልላችሁ የፈለኩ መሰለሽ ፍሬ የሳምንቱን ነው ሰባት ያሱ እኔ ስጎርስ ጠብቅና አውራ አፌ ይዘጋ አረ በስመ አብ እሺ ዝም በይ እኔ ላውራ ልንገራቸው በእናትሽ አንድ ጊዜ ፍሬ ምን እንደው ታውቂያለሽ እኔ ሳምንቱን ነው ሰብስቤ የመጣሁትና እስካይስ አእምሮ ይጎላችኋል እንዴ ምን ሆናችሁ ነው እኔ አንዳንዴ ሰው ብሶቱን ነው እኮ የሚለቀልሽ ስፓይሱ ከባድ ነው ትናንትና በልቼው ወይኔ ጎመደኝ ወገቤን ነው ለተከፈለው አዎ አደገኛ ነው አይደል
ቴንክ ዩ ብያለሁ ውዶች። እና አሁንም እየሰደቡኝ ነው ፍሬ አይሰድቡም። ኧረ በጣም የዋሽ ናቸው ብዙዎቻቸው። ያላችሁ ተባረኩ። እየሰደቡ ካርለም እኛ እየተጫወትን ነው። ጠዋት ተነሱና ለሚስቶቻችሁ የተባረከ ወይኔ ላውራበት። ጠዋት ተነስታችሁ ለሚስቶቻችሁ እንደዚህ ጥብሱን ገንፎ እንኳን ወንድ ልጅ መስራት አይችልም። ቂጣም ጨጨስራ ማድረግ አይችልም። ጥብስ ግን አያቅቶም። የስጋ ጥብስና የእንቁላል ጥብስ አያቅቶም። እግዚአብሔር ገንፎ በካልቸራችንን ወንዱ አይሞክረውም። ኬንያ ግን ኡጋሪው እንደ ገንፎ አሉካን የሚባለው እሱ ኬንያዎቹ ግን የኛዎቹ አይችሉትም። ያው የሴት ነው ብለው ስለሚያስቡ ጨጨብሳና ቂጣ ጨጨብሳና ገንፎ ይፈራሉ። እሱን ተው። ጥብስ ግን እንቁላል ፍርፍር ጥብስ ችንችን ግን ለሚስቶቻችሁ አንዳንዴ ሰርፕራይዝ እስኪ ሚስቶቻችሁ አንዳንዴ ደግሞ ሰዎች በእናታችሁ እኔ አሁን ትናንትና ያልተጠበቀ በአመት ሁለተኛ በርዝዴይ ነበር ትናንት ባይዘው ነው። አቺን ትሪክ ደግሞ ተማሩ። 3 ምናምን በርዝዴይ ማክበር አለባችሁ። ድሮ ምናምን ካሰል ልጅ ማካከል ከተወለዳችሁ በርዝዴያችሁ በትክክል ካልተከበረ አሁን በአመት 2-3 ማክበር አለባችሁ። በአመት 2-3 አክብሩ። እሱ 10 ናቸው የሱ ወንድም ፋሚሊ በዛ ጊዜ አስበው አክብሮልኝ እንደሆነ ረስቻለሁ። ከበርልኝ ያከበርስ በአመት 2 ነው የሚያከብረው። ዛሬ እኔ ሞትኩኝ ደከመኝ። በቃ በአመት 2 ይባካራል። ስደግስ ነው ሙሉ ጓደኞችም ጭፈራ ይወዳሉ በለው ነው። እኔ በቃ ፌንት ነው መነቀ በተሻለ 2-3 ስትመሉ እንደፈለጋችሁ ማንጣጣት አለባችሁ። ማንጣጣት በጣም የድሮን ማንጣጣት የድሮን እናንጣጣ። በስመ አብ ወልድ መንፈስ ቅዱስ እንደ ታዲያ ጉድ ስሙ። ደግሞ ሚስቴ ነች ስፖይል ያደረገችኝ በዚህ ጉዳይ። ተጠያቂው እሷ ነች ማለት ነው። እኔ ምን ተጠያቂ ነኝ? በርዝዴ ነው ካለ አንድ ሰው በርዝዴ ፈልጋለሁ ካለ የልጅሽን ታውቂያለሽ አንዴ የምታረጊው እሱ ማለት ነው። ቴንክ ማርቲ የኔ ማር ከአባቴ ጎረሰ እና የኔ ማረረት አመስግናለሁ ማርቲ ና ቴንክ በላት። እቺን ኬክ ደግሞ በጣም ወዳት ብዙ ሰዎች ለሷ ራሱ ለንግስቷ ካልሰገድኩ ምን አለበት? እሷ ብትሰግድልኝ ምን አለ? ለንጉሱ አረ እንዴ እሰግድልሃለሁ። ለአንተ ያልሰገድኩ ለማን ልስገድ? እግዚአብሔር ለልጅ አባት በሚሊየን እኔ እንደ ንጉስ ብታየኝ ምን አለበት? ወንዶች ደግሞ ሴቶች ደግሞ ምንድነው እኔ ደግሞ እሷ አይ በጣም አናዶኛል። የዛን ቀን ባባ ልጁ መጥቶ ምናምን እንዴት እንደዚህ ትይዋለሽ? አንተን እኮ ይሄ ሰውዬ ይሄ የዛን ቀን መጥቶ የሚያወራው ልጅ በእውነት እኔ አንዳንድ ጊዜ ለሚስት ስለሰራ ከሚያሳፍር ነገር ምን ችግር አለው? ለሚስት ስላጎነበስ ፍርታት አይደለም እኮ ላይፍ ነው። ልጅ ከመጣ በኋላ ወይም ደግሞ ፊውቸር ላይፍ የምትፈልግ ከሆነ በቃ እንትን አለ አይደለ የከበደ እና ከሆነ ነው እላፊ ከሆነ በምትጣላው እንጂ ይሄ ሴት ልጅ በሆነው ባልሆነው ከራሷ ጋርም ትጣላለች። ወደ ኩሽና ስትሄድ እንቅፋት ሲመጣት ሁሉ ትናደዳለች። የሆነ ነገር ሰጋጫት ሁሉ በራሷ ጊዜ በራሷ ተጋጭታ ከራሷ ተናዳ ከባሏ ትጣላለች። እቺ እኮ ትናንት ያገኘኋት እንትን ሰው አይደለችም ነው። ስንት ዓመት የኖርን በእናትህ ብትገርፈኝ። እኔ አሁን ይሄ ሰው ለኔ ትናንትና ወይ 2 ወር ወይ 3 ወር ባል አይደለም ሰው ይሄ ሰው በአመታቶች ጊሚክ አይደለም። ይር የሚባለው የሚቆጠር ነው። ቲክቶክ ሳይፈጠር አይጂ ኢንስታግራም ሳይፈጠር በፊት የነበርን ሰዎች ነን እኛ አውቃለሁ። ግን ቲክቶክ ሳይፈጠር የነበርን ሰዎች ነን እና ብዙዎቻችሁ ደግሞ ምን ላይ ይሄ ደግሞ ኖ ማንም ሰው አንቺም ብትሆኚ እኮ ያን ሁሉ ደብዳቤ ጻፍሽው ሴትዮን ብትሆኚ አንቺ ባህል አለን። አመት ባህል ይመጣል። አንዳንድ ነገር ሲመጣ ቤትሽንም ሆነ ብትፈልጊ እኛ ባይዘው ራንደም ነው ምንም ነገር የምናደርገው። ለማንም ማን የምጨነቀውም ማረገውም ለምን መሰላችሁ? እኔ ባሌን ነው ስለሌላ እግዚአብሔር ቤተሰቦችን አገራችንን ሰላም ያርግልን እንጂ ይሄ አስመስለ ተቀባብተ ለጥፈ ለጣጥፈ አያገባኝም። እኔ አላያችሁ ምን እዚህ ጋር ቁጭ ስል ነው ሊፕስቲክ ራስ ትዝ ብሎ እምቀባው ሁሉ ምናምን ነው እና እንደ ባል ሳይድ ይላቸዋል። እሱ ፍርዬን የማይወድ ባል ካለ ሰውየው በሽተኛ ነው ነው የሚላቸው። እኔ ግን እንዲህ የምወደድ አይመስለኝም። እኔ ለምን ብዙ ጊዜ አነጋገሬ እኔ
በነገር ይመስላል ግን ነገር አይደለም። አንድ ኩባያ ይዤ ነው መጣው በወንደላጤ በነገር ይመስላል። ገባችሁ? እኔ ሳወራ ያው የሶማሌ ዘር ድብልቅ ሚክስ ስላለ በጣም እጮሃለሁ በቃ አላቅም። እኔ አልጣላሽም እኮ ግን ለሰዎች የምጣላቸው የመሰላቸው ይፈራሉ። ኖ ወይ እኔ አልጣላሽም፣ አወራሬ ነው። ስታወሪ ማዳመጥሻለሁ፣ ሳወራም ጮኬ ነው። እኔ ሰው አለ እዚህ ጋር እዛ ጋር በጀርባሽ በኋላሽ እንድትሸማቀቂ ጓደኛዬን አላረግም። እኔ ወይ ማንንም ሰው ሳወራም ማጫጫዋዬ ጩኸት ነው፣ መልቀቅ ነው፣ መጨው ነው። ያ ነው በቲቪ ማልገው ግን እዚያ አጠገቧ ነው ያለሁት። ግን አንድ ነገር ልንገራችሁ፣ እግዚአብሔር እቺ ልጅ ማይወድ እድለኛ ሰው ነው አንቺን ያገኘ ፍሬዬ። ለምን እንደዛ እንደምንነገር ማሪ ሽኳሪ ነው። እውነት ነው የምላችሁ እንደኔ ቢሆኑ ማለት ነው። አንደኛ መጀመሪያ ነገር ፍሬ እኔና አንቺ ስንገናኝ ምንም እኔም ገና ጀማሪ ነኝ ህይወት አብረን ነው የገባነው። ባባ ምን ያሰደቡን እነሱ ማስቆምበት ታቸው እናት ሲለፍልፉ አበሻ እኮ ነው ብቻ እንደዚህ ምናምን እንጂ ሌላ አንቺ ስቱፒድ ምን አለች? አዝመራዊ የሚባለው በጣም ስቱፒድ የወረድክ የተረገጥክ እኔ አልሰድብም። ማዘር ፋዘር ናንተ የወንድ አውላ ወይ አንቺ ደግሞ ጋለሞታ ታች ቤትሽ ማትታጠቢ አንተ ደግሞ ጺምን አይደል ብብትን አስተካክለ ማትላጭ ሁለት ፍሬዎች ሶስት ይሆኑብህ እከካ አቦ የሚለው ብሰማው ይደብራል። በቃ እንዴ ማናባና አለክ ሄድና መጀመሪያ ፓንት ላይ ተለጥፈውን አርጥረግ ቆሻሻ በእናትህ ሂድ በእናትህ ጎ እጄ ወጥ ነክቷል። ስልኬን እንትን እንዳለ ሞዴሬተር አጥፉልኝ ወየጻፈውን ብታዩት አሁን ምን ሆነክ ምን አባክ እሱ እንደዚህ ምኑ ተነክቶ ነው ናምበው የሚለው እኔ አልደግመው። አንድ ሰው ከደገምከው አንድ ሰው ያለውን ነገር ከደገመለ ለምትወደው ሰው ራስ አልከው ማለት ነው። ስለዚህ እኔ ያለለው ይሄናውን ሚዩት ነው የማረገው። የእናንተ አማርኛ ከባድ ስለሆነ ለኔ አይገባኝም ውዴ። የእናንተ አዝማሪው ነው የሚባለው። እኔ የእናንተ አማርኛን ስለማልችለው እንዳታኮርፍ እንዳትቀየም ስናገር ኦኬ። ይሄን ካልክ ለኛ አገር ስድብ ነው እና አትሳደብ፣ አታቆም። እሱን ያስተምራል። ቁጭ አድርጎ ከነዘር ማንዘርክ ቁጭ አስተምሮክ ማስተርን ዲግሪን ዲፕሎማን ያስጨናል። አታቆም፣ አትሳደብ። እዚህ ጋር መተህ ይጭ ግን ምን መሰላችሁ እንኳን እኛ ዶክተር አብይንም እየሰደባችሁ ዓለም ላይ ያለ ባለስልጣን ትራምፕንም እየተሰደበ ነው ሁሉንም። ግን አንሰማም፣ አላስማም፣ አላዳምጥህም። አትሳደብ አንተ ኩርቻ ራስ ኩርቻ ነው ያለው ኮርቻ ነው ያለው ኩርንችት አንተ ደግሞ ሳጋቱራ አይመሰልክ። አረ ባለጌ ነው ይሳደባል። እኔ ባሌን የሚሰድበው ሰው አልወድም። ኖ እኛ ሀገር ስድብ ምንም አይመስልም። ባሌን ግን ነው ወይ ያገኛቸው አንዳንዶቹ አረ ኩርንችት ነው ቁጭሬ የጎንደርኛ አማርኛ ነው የሚጽፈው እዚህ ጋር የዘማሪ የሚባል ሰውዬ ከዚህ ጋር ጥፋ ባለጌ። አዎ አዝማሪ ምናምን አዝመራቂ በጣጣ ሲቆረጥ እናትንና አፈር የበላይ ሴትም ኮንሽ ባለጌ ምግቤን ሁሉ አስቆምሽው። እጭ ስጭኛው ና ባባ ያዶና ያግፍ ሚትሰዋል አዱ ቆይ ዳንተ ስልጅን አልታጠበም ነው በቲሹ ቆርጬ አባራለሁ ከዚህ ጋር ነው። እንደዚህ አይነት መርዝ ነገር የምትበቱን ሰዎች እኔ አልፈልግም። እንዴ አቦ ሰላም ለሆነበት እኛ ጋር ጠዋት እኮ ነው እንዴ አንተ ኩርንችት ምንድነው? ኩርንችት ነው ኩርንችት ላይ ኩችሪችት ነው የሚለው ኩርንችት ምን ማለት ነው? እኔ ምንድነው ኩርንችት? ቆይ መታ አውራ የሚጮው ከጀርባሽ እንደ ውሻ አልጋ እንደ አልጋ ውሻ በስማ ጋይስ በእናታችሁ እንዴ ምንድነው ትቼሻለሽ ተቻለ አትበል። አማርኛው ከባድ ስለሆነ እኔ አይመቸኝም። ለዛ ነው ምሬ ያለው። አትሳደብ እንዴ አንተ መርቀኛል እኔ መርቀያለሁ። ምን አገባኝ እኔ ኖ እኔ I don't want to like speech bad speech not here not bad here bad speech is not here. Nobody talking about the bad speech okay. እኔ ባሌም bad speech ከተናገርከኝ አስገልብጬ ነው
ምለጠልጥ ስፒች አላቅ ልቢጭ አላቅ ስፒናች አላቅ ናምጣ ስጠኝ እሱን ዲሰንቱ ነው ባለጌ ሰው ሳይደርስባችሁ ፊት አትበሉ እሱ ላጫወት ብሎ ነው እኮ እንጂ ለስድብ እኮ ዲግሪ አያስፈልገውም ለስድብ እኮ እውቀት አያስፈልገውም ተው እንጂ ተው እንኑርበት እንጂ ነው ወይስ ቀኑን ባርኩልን በሰላም ያልከን በሰላም አሳድረን ብለን እኛ ጋር ጠዋት ነው ዛሬ ፍርዬ ቡና ታፍላ የሚለው እኛ ጋር ጠዋት ነው ቡና ማፍላት አለባት የሚለው ማን ነው እኛ ጋር ጠዋት ነው ኖ ቡና ኧረ በእናትህ በጋ አምላክ በኢየሱስ ላውራው ቻላ አፈላም ቱ ቢ ኦነስት ጠዋት ነው ገና እኛ ጋር ዛሬ ይፈላልን ቡና ሞርኒንግ ነው ያመሰግናል እና ምንድነው ቡና እንዴ አሁን ከዚህ ተነስቼ ቡና አቁላልቼ ኧረ ደከመኝ ማታ ለሱ በርዝዴ ብዬ 3 ነው ቡና ያፈላሁት እኔ ደከመኝ እንዴ በእውነት ነው የምላችሁ የሚያሳፍረው ነገር እንግዶቹ እያሉ የሶፋ በአመት ውስጥ 3ኛ በርዝዴ ነው ጎበዝ ነህ አንተ እሱ እውነት ነው እኔ ለምን እንትኑን አላውቅም የእሱን ዓመተ ምህረት በከብዙ ፋሚሊ ውስጥ ከተወለዳችሁ ሊረሳ ይችላል እሱ 10 ነው ፋሚሊውና 10 ናቸው እና በርዝዴውን በትክክል አላውቅም በርዝዴ ነው ዛሬ ምናምን ብሎ ክፍት ካለው እሺ ሄድና ብድግ ብዬ በቃ ጉጭ ላለ በቃ ሮጥ እንጀራዋንም ጥብሷንም ምናምኗንም ያለውን ነገርም በቃ ኬኳንም ሻማውንም አረግና ሃፒ በርዝዴ አረጋለሁ እሱ ደስ ካለው ምን ችግር አለው ምንም አንቺም ደስ ካለሽ ቢያረግ ምንም ችግር የለውም ለኔ አሁን ምንም አይከብደኝም አስወርቱ ጋር አንዳንድ ሰዎች ግን የሚከብዳቸው አላችሁ ሚስተር ቢ ምን አለ ቡና ይፈላ ቡና እግዚአብሔር ቡና ቢፈላ ደስ ይለኛል እንዴት አድርጌ ላምጣው ወደዚህ የሚመጣ ነገር የለም እንጂ ቡና የሆነ እንትን አለሽ እንደ ፍሬ እዚህ ጋር አድርገሽ የምታፈይበት ላቀራርብልሽ እንጂ አለ ይሄ ምድጃ ኖ እሷ ራሱ እዚህ ጋር እንዳትነሳ ፈልጌ ነው እዚህ ጋር እንድታወራችሁ ፊት ለፊት ሆና ብታፈላ እኔ ላቅርብ እኔ ቡና የፈለኩት ሰው አቃጠል ነው የፈለገ ሰው ቡና ነው ኦኬ የማሽን አፈላልሻለሁ ከፈለግሽ የማሽን ነው ያው ማቁላውማ ያው እነዛ አምጣ ያንን የቡና ምድጃ እንዴ በቃ አይደለም አምጣልሽ እሱን አምጣ ዛሬ ከነደድንም ከእናንተ ራስ አንወርድም የምትሰጡት ምክር የለንበትም ምክር ማምክራችሁ ይሄ ካናዳ የዚህ የውጭ ሀገር ቤት ካርቶን ነው እንደዚህ አመጣው ኧረ ወይኔ ጉዴ አቀርባለሁ ይሄ ብቻ ባቲ አይ የኔ ማር እንደዚህ በእናትህ የኔ ማር በእናትህ እቺ ለምትሰጠኝ እሷ እንዳትነሳ ስለፈለኩ ነው ጋይስ አሁን ደግሞ ይሄ ደግሞ ማታ ደክሞኛል ማታ እንዳትሉ አቢዩዝ ምናምን እንደዚህ አረጋግጥ ቻይልድ አዳልት አቢዩዝ ረፈችው አረናከችው እንዳትሉ ችግር አለበት ባባ አዳልት አቢዩዝ እንዳይሆን ማለት አዳልት አቢዩዝ እንዳትሉ እኔ የለውበትም እናንተ እንደሆነ ለእናንተ ቡና ፊ እያላችሁ ቤቱ ከነደደ እሱ ከተባባሪዎቹ ከእናንተ ጋር ያው እንካ ለኩሰው ይቅርታ ጋይስ ለኩሰው ቅር ካሰኛችሁ ቡና ፈለኩ ምን what do you guys think ቡና እጣን ያለው ቡና ምን ትላለች አሁን ከተነሳ ማአት ኮተት ሊያስፈለፍልኝ ነው እኔ ደግሞ አይ መጣውላችሁ ይጎ አየሽ እንደዚህ አርጌ እናንተም ስላገዛችሁኝ ነው ትንሽ ቡና በጠጣ በጣም ደስ ይለኛል ምን ትላላችሁ በጠዋት ላይ አፈላሉን ባውቀው ምንም ችግር የለም ቡና አጥቤ ልምጣ እንጂ ቡና ብቻ ምን አለ bless you guys thank you so much for this no ተረፍ እኔ ቁርስ ከሰራው እሷ ምን አለበት ቡና ብታፈላ አትረፊ ያላት ናት እኮ why not እናስፈይ ከእንቅልፌ ቀስቅሶ ገብቷቸዋል ከእንቅልፌ ቀስቅሶ ምግብ አበልቶ ከእንቅልፌ ቀስቅሶ ቁርስ ብሎኝ እኔ የታችሁ ኧረ አንተ ሰውዬ እነሱ ነው የፈረዱብሽ ኮፍሬ አያሱ በጣም ደስ የምትለው እኮ አንተ እነሱ ነው የፈረዱ እያሳየው ሰካልኝ ይላል ትቶልኝ እሱ ትቶት እንትኑ እንቀርብ እሱ ጋር የሆነ ወይ ደግሞ ዲቫይደር ላምጣልሽ ታዲያ እንደሱ ነው እንደ ዲቫይደር ማምጣት ነው ጥለት ሮጥልኛል እንደ አባቴ እናላት ነው ላንተ ላፈላ እንደዚህ ነው ወንድ ማለት ውሸታም ነው ይላችሁ ውሸታ ሰሪ ብሎ ነው በደግ ሞራሌ ሲመጣ ሁሉም በላሽ ለጥፎ ላጥላት ባይ ዘ ወይ እሱ ምን እንደምናረግ ልነግራቸው ነው አንተ ዝም በል መጀመሪያ ካሚን አፕ አንድ ነገር ይመጣል አሁን እሱ የፍሪዬ እንዳትናገር ሰርፕራይዝ ነው ኖ ሰርፕራይዝ ነው ዩቲዩብ ላይ ነው በዩቲዩብ ያውታል እንለቃለን እንዳታወራ እሱ ሰርፕራይዝ ነው ያ ሰርፕራይዝ ነው ዝም ብሎ የሚወራ አይደለምና
በከባድ ነገር ነው የምንመጣው። የዛን ጊዜ በቃ ሁላችሁም ሰርፕራይዝ ነው የምትሆኑት። ይኸው ምን አደረገ ቡና ፊ ብሎ ላይ ጥሎት ሄደ። እስማ ወልድ መንፈስ ቅዱሴ በቃ ሳይወድ በግዴ አንከስም ጎበስም ጎንበስም ሸርጠጥም እያልኩ በቂጤው ገባውበታ እንዲያስጀመረኝ እኮ ምን ላድርግ ግን ደከመኝ። እኔ እኮ ሴሬሞኒው ከባድ ነው እናንተ አታውቁትም። ቡና ደስ ይለኛል። እኔ እውነት እምመኘው ኢትዮጵያ ገብቼ ቡና እያፈላው እንደዚህ በቃ ቁጭ ብዬ ከቤተሰቦቼ ጋር ምናምን ቡናው ሴሬሞኒው የኢትዮጵያ ሴሬሞኒ ደስ አይላችሁ? እጣን ወይዬ እጣንክን ጨስ አድርጋችሁ አሁን ቡና ቆይ ይለኛል። በዚህ ሰዓት አታሎ ቁርስ አብልቶ የኔን ቡና ስለሚወዳት ነው ምን ላድርግ። አሁን ቡና ቆይ ብሎ ቁጭ አይገርምም? እኔ ደግሞ ነገር ጨረስኩ በቃ በዚህ ከተቃለልኩ ገብቼ ትንሽ ላሽ ብየተኛለሁ። አይ ባል ግን ፍቅር የሆነ ባል አንዳንዴ አሪፍ ነው። እና ቁጭ በል ቤቢ። አረ ምንድነው ያ ሁሉ ክምር እዛ ነደድን በምን አድርጎ ነደድን እያስንጓ። አዎ አረ ወደዛ በለው እንትና የለችም። አዎ ከሌለችም አረ በእግዚአብሔር ይኸው ቡናውን እያስቆላኝ ነው። እኔ እዚህ ጋር እዩት ስንት ቦታ ልበጣጠስ። ይኒማ ና እና አባቴ እስኪ ሰላም በላችሁ። አዶናይ ይታዘዛል። አማርኛ yes እኔ እታዘዛለሁ አማርኛ። አረ ወይኔ ጉድ ፈላ። የኔማ ህይወቴም ሁሉ ነገሬም እሺ ዘር በልልኝ በቃ ትታገለኝ። ህይወቴም ሁሉ ነገሬም እሱ ላይ ተመርኩ። የኔማ አያውቅም እኮ ማወራውን አማርኛ። ያንተ ሀርት የማማ ሀርት ነው። ያንተ ኪድኒ የማማ ኪድኒ። እኔ ልጄን በጣም ነው የምወደው። ትልቁንም ልጅ ሁሉንም በቃ እኔ ባሌን እንደ ልጆቼ ነው የምወደው። በቃ አስወርቱ ጋር አንዳንድ ጊዜ ያው አፕ እንዳለ ነው ትጣላለህ። ብዙ ነገር አለ ግን ከምር ከውስጤ ነው የምወደው። አስወርቱ ጋር እኔ እንጃ እኔ ወኩላ አላውቅም። እሱ ጥሎኝ ከሄደ ነው እንጂ አልጣላውም። አስወርቱ ጋር እኔ አልጣላውም። እሱ ጥሎኝ ከሄደ አላውቅም እንጂ እኔ የምጣላውም አይመስለኝም። አዎ እኔ ባሌን በጣም ነው የምወደው ማከብረው። ደግሞ ፈታ ያለ ሰው ነው። ልክ እንደ ሰሜን ሰው አይደለም እሱ። አንዳንድ ጊዜ እውቀትም እኮ እንደዚህ ፈታ ያደርጋል። ብዙ መማር ብዙ ማንበብ እውነቴን ነው የምላችሁ አያሳፍርም፣ አያሸማቅቅም። እውነቱን ነው ራይሊቲውን ነው የሚነግር እውቀት። በተለይ ራይሊቲውን ዋትስ ደ ባድ ዋትስ ደ ጉድ ነው። እዛ ጋ ገባ የቱ ነው መጥፎ የቱ ነው ጥሩ ነው የሚያስተምረው ትምህርት አለቀ። መጥፎና ጥሩን ካወቅ አንተ በመብት በዲሞክራሲ መኖር ትችላለህ ውዶቼ። እና የኔ ባላውን የዋ የእግዚአብሔር ሰው እግዚአብሔር የሰጠኝ ለኔ እግዚአብሔር የሰጠኝ ነው የምለው እኔ። ኦ ማይ ጋድ ለኔ እግዚአብሔር የሰጠኝ ሰው ቢኖር እሱን ነውና እሱ ደግሞ በማንም በምንም የማልቀይረው ፈለገው ቢሆን የማይሰለቸኝ የማይከብደኝ ምንም ቢለኝ ጆሮዬን የማይደነቆር የማያሰለቸኝ ባል ይስጣችሁ። ለእናንተም የተባረከ የተቃደሰ ባል ምን ልሁንልሽ የሚልሽ ምን ልሁን አይዞሽ በርቺ የኔ እህት ከጎንሽ ነኝ ሁሌም የሚልሽ ጎበዝ የኔ ማር እንዴት ነሽልኝ ደህና ነሽ ወይ ልጆቹስ ቤት የሚልሽ ይስጥሽ። ሐሳቢ ስትናገሪው ቴንኪው ስትናገሪው እንኳን መልስ የማይሰጥ ያው መልስ ይሰጣል፣ ግን በቁም ነገር በሆነ ላይ በማይረባ እንዳልኳቸው ወደ ኩችና ስንገባ በራሳችን ተደናቅፈን እሱን የምንናገር ከሆነ ጥሩ አይደለም። የሆነ ነገር ጋር ተጋጭተን በራሳችን እሱን ኖ ጉድ ቤብ አውራን እያሉክ ነው። ኖ that's true by the way እኔና ፍሬዬ በጣም ባልና ሚስት ሆኑ ሁሉ ነገር ፍላወር አይደለም። ምንድነው እንትን ቡና እዚህ ጋር አለ እና ምን ላና በዚህ ጋር ከስር ፍሬዬ ወደቀ። ኦኬ ተቃጠለች እንትን ነው የማንከሽከሻው እና እና እንጂ በዚህ ጋር አውራቸው እስኪ። አንተም ደግሞ እያወራክ እንደ እኔም ልስራ ስራውን አለዛ አይሆንም እኮ ምን ላምጣልሽ? እኔ በእናትሽ ላምጣንቺ አይሆንም። እኔ እዛ ጋር አልገባም። አሁን ቪዲዮ መቅረጽ አለ ምናምን እንዴ እና ተቀረጻ ካዲያ ምን ችግር አለ ውዴ? እና ታዲያ እኔ ቡናውን ምን ላድርግ? ጀበና እዛ ጋር ልጥነው ኮሳታ ተጣጣጥዬ ምድጃው ላይ እዛ ጋር ላድርግ ቶሎ እንዲፈላ። አንተ አሁን ሁሉ ሚስጥሬን ሁሉ ገበናዬን ታወጣብኛል። ወይ ያዝልኝ ወይ ላይ ያዝልኝ። እኔ እኮ ምን ላምጣ ነው ንገረኝ። ቆይ ልንገራችሁ
ምን ታመጣለህ? እኔ ውድ እና እስኪ እየገቡ አስተያየታቸውን ይስጡ። እንደኛ ለብቻችን ተዳረቅ ኖ ለብቻችን ሞትን። እንዴት ነሽ? ሰላም ናችሁ? እግዚአብሔር ይመስገን። የማርያም ነኝ። የማርያም አገልግል እየከፈልሽ የማርያም እሺ፣ እከፍላለሁ። ውዶቼ ቤተሰቦቼ ሰላም ነሽ? እግዚአብሔር ይመስገን። አንቺ ኔትወርኩ እየጎተተ ነው። ምን አባቱ ቀን ቡና ይለርና እንዴት ነሽ የማርያም? ባለውልሽ እግዚአብሔር ይመስገን። እስቲ በቴሌግራም አድርጊኝና ላሳያቸው ማስታወቂያ ልስራ። እሺ ቆይ አንዴ ላስገባ እናንተ ልበልሽ እና ውዶች ቡና ያረረ። ኧረ ቡና አረረ። ኧረ ባሌ አንከሽክሽ ወልዳ የሀገሬ ልጅ እንዴት ነሽልኝ? አለሁልሽ። አረረ አጠገቤ ያው ከፍቼልሻለሁ የማርያም እንዴት ነሽ? ቡና ማናት? ቅር ካላችሁ ደግሞ ማድረግ አልችልም። እንተ ግደፍ ማንም ያኔ ከድሮውን ምስጋቁ 5 ደቂቃ ላይ ብያለሁ ነው ባባዬ። እሺ ምን አልክ? ይሄው ሰላም ውድ ቤተሰቦች፣ አንድ ጊዜ ጸጥሉና አዳምጣችሁ ነዲያንን መበቀል የምትፈልጉ ሰዎች አናግሩኝ። ያው እንደዚህ በሚያምር ሁኔታ ሰርተን ቆንጆ አድርገን አሁን ይሄ ለነገ ኪዳነ ምሕረት አዝዤ ነው እየሰራው ያለሁት። በቆንጆ ሁኔታ በተመጣጣኝ ዋጋ ሰርተን እንመግባለን። ለማንኛውም የኬተሪንግ ስራ ልደት ካለባችሁ፣ ዝክር ካለባችሁ፣ የተለያዩ ፕሮግራሞች ካለባችሁ ያለሁ ቤተሰቦቼ ይቅርታ እንግዲህ እንዳለ እኔ ቁጭ አልኩሽ። በነፃ ማስታወቂያ ያላችሁት ኑ እስቲ ነዲያን እንመገብ በጋራ በተመጣጣኝ ዋጋ። እሺ ቤተሰቦች የት ነው? እኔ አዲስ አበባ ኢትዮጵያ ነው ያለሁት። ኦኬ የት ሰፈር ነሽ? አርጉላት እኔ ቦሌ ቡልቡላ ነው ያለሁት። አግዟት። አበሾች ተጋገዙ፣ በእናታችሁ አትጎዱ። ተከታተሏት። ምን በሏት። እሺ ፎሎ አድርገኝና በውስጥ ላውራሽ። እኔ ቆይ ሰማሁ አይደለም ፍሬ። አዎ ባሌ ቡና ሲሎ በዛ ጋር ሌላ ቡናውን አንዴ ወርብዴ ብዬ ፋፋ ባላ እና ቤተሰብ ነው መጣው ነው። አይ መጣው ነው። እናቴ ፋፋ ታድላች። ሰላም ነው እንዴ ነው? ሲኒው ነው። ኧረ ጉድ ፈላና ተነስ። ለርጎ ምን ችግር አለ? አይ ወርዳቴ በትልቁን በቃ ቤተሰቦች 210 ሰዎች አላችሁ። እንግዲህ እንደነገርኳችሁ ሰዎች አናግሩኝ። በትልቁኝ እንዳ ወይ በትልቁኝ ማይ እኔም በውስጥ አይበኝ። እሺ በውስጥ አይበኝ። እሺ እኔ ውጪ ማር በጣም አመሰግናለሁ ባሌ። እሺ አይ ባልኝ ይሉሻል። መስራት ማሰራት የምትፈልጉ ግቡላት። እኔ ያው ምንም ማሰራት ለዛ ነው እና እኔ አንቺን ማውራት አልችልም። እሺ አንቺ እንትን ካላሽ ወይ ስልኬን ልጻፍልሽ እዚህ ጋር እያወራችሽ ለሁላችሁ ስልኬ ከታች አለ። ጻፊ ስልክ ቁጥርሽን። እንዴት ነሽ ሄዱዬ? አለሁላችሁ። እንዴት ናችሁልኝ? እስኪ ሀሳባችሁን ወርት እያደረጋችሁ እና እያወራን ነው። ቡና ምናምን ላጨሳላችሁ ነው ላጫጭሳችሁ። አንቺ ቡና አፊ እያሉ ትእዛዝ ይሰጡኛል እንዴ? ወይ ጉዴ! ኧረ ተው። እኔ ብቻውን በለሳት ስራ ብላችሁ ደጨሷል እኮ ኤልዲጌ ሀገራችን አታዝም። ድምቅፏ ብልጫ አገባትም ጣጣ አይደለም። የድሬ ልጅ እንደዚህ ጣጣ ያቅም ጭንቀት እንዴ ማን ይሰማችኋል? በራሴ ዛቢያ ነው እኛ በራዛ አሁን የኔ ሚዲያ ከፖለቲካ ከሃይማኖት ከዘር ነፃ ማንም ሰው በግል የፈራሱን ታለንት ያው እንግዲህ አስጨይሻቸዋለሁ። ከባለ ያንቺ 0 ነው፣ ነጭ ወረቀት ነው። ሐሳብሽን ያሳካ። አሜን ባሌ እንዲመርቅም ባላለ እንግዲህ አዎ ያሳቤን ያንካ ልጄንም እኮ አሳጨስተዋልና ልጄን ራሱ እንዲህ ይላል። በቃ ልመድ ኢትዮጵያ ብትሄድ እንዴት አባልቶና ምስር ወጥ ብላ ናሽሮ ወጥ ብላ እያበላው ባለፈው ኢትዮጵያ ሄዶ ሲንጊጎ መስሎ መጣ። አልበላም እያለ አይበላውማ ምግቡን ዮገርቱን ሲሰጡት አያውቀው። ምግብ ወተቱ አንድ አይነት አይደለም። ምኑ ፓስታውን ቢሰጡት ጣዕሙ እንዳልሆነ አለው። በቃ እሱ የለመደው ሌላ አስለምጂው አብዩ እዚህ እንጀራ ምናምን
አስለመድኩ እንጀራ እዚህ ምን እንጀዛ እዚህ ነው ምስር ወጥ ሽሮ ወጥ ቀይ ወጥ ነው የማስበላው እኔ አሁን እያበላሁት ነው አይገርምሽም ልጄ ማስለመድ አለባችሁ ልጆቻችሁን ውጭ ሀገር የምትኖሩ ሰዎች እኔ አስለመድኩት ይበላል እንጀራ በጣም ነው ኧረ ሽሮ ፍትፍት መልመድ አለበት ሁሉ ነገር ሁሉ ነገር ማብላት አለብሽ እዛ ችግር ነው የሚሆኑባችሁ እየሄዱ ሽሮ ፍትፍት እኔ ልብላለት እሱ ሽሮ ፍትፍት ቀርቶበት ሽሮ ወጡን ይበላል ሽሮ አይደለም ስጋው በትክክል ዶሮ ነው ይበላል እግዚአብሔርን የኔ ልጅ ብታይልዳ ከዛ ምን ሆነ መሰላችሁ ምግቡ ሁሉ አልስማማ ብሎት ጥሬ ስጋ መብላት ጀመረ ጨርጨር የሚባል አዲስ አበባ እኔ እንኳን ያልገባውም እዛ ሄዶ ጨርጨር ስጋ ቤት ጨርጨር ስጋ ቤት ገብቶ አሉ ጥሬ ስጋውን በሚጥሚጣ በስራ ፈጭ ከዛ እዚህም ከመጣ በኋላ ማማከፍ ዋናው ሄዶልሻል ዋናው ወደ ኢየሱስ ሌላውንም ቢብሎ ተጨንቀን ታሞ ድሬዳዋ ሴር ታመመ አዲስ አበባ ታመመ ጎንደር ታመመ ምግቡን ሁሉ አልበላም ይያል ጥሬ ስጋ ስመጣል ትንክት እናንተ ታብታብ አድርጉ እንዴ ቡናውን ሳልፈልግ ነው በዚህ ሰዓት በገገገግ ያረኩት በገገይሳ ይባላል በኦሮምኛ ወይዬ እንዴ ነሽ እናቴ አለሁልሽ ውዴ እኔ ማር በጣም ነው ቴንክ ዩ ማናባቱ ነው የሚሳደብ ደብዳቤ የሚያክል ምንድነው አፕሊኬሽን ነው የሚባለው እዚህ ታስገባውን የስራ ያንን ሁሉ ልካልኝ እኔ ደነገጥኩ ምን ሆና ነው ብዬ እንዴ ምን ሆና ነው ምን አረኳት ዛሬ ቅዳሜ ነው እሷ ልጅቷን ነው የምትልሽ ስራ የላትም ስላታ እንጂ ያን ሁሉ የጻፈችው እኔ ገረመኝ እቺ ልጅ አይደክማትም እንደዚህ ተቀራት ሳይን ለማድረግ እንኳን ነው ይደክመኛል ሳይን እንደዚህ ስራ ቦታ ይላል 10 ጊዜ መረኛው ይችላል ያን ሁሉ ደብዳቤ ስትጽፍ ሳይደክም ኧረ ፍርድ ቤት ጋር ነው የምትሰራው አሉ ማመልከቻ ቂጥሽ ዞሮ ግድግዳ ላይ ቆሞ ምናምን ጀርባሽ ወደዛ ወደ ዞሮ እንዴ ይሄን ሁሉ ወይኔ ጉዴ አልኩ መቼ ነው የሆነ ማን የጻፈበት እኔ አላቅም የለጥፍላት ምን ሆነሽ ነው ለራስሽ አንድ ቀን እኮ አንዷ ልጅ ኮሜንት ላይ ስትሰድባት ከኔ ጋር ተጣላው እኮ ገብቼ ይኸውልሽ ተናግሬያት ኧረ ከዛ በውስጥ መታ እኔን ተናገረች ምን አባሽ አገባሽ ምን አልሽ ሁሉን ቆማ ነው በጣም ሳትደርሽባቸው እኔ ዘርና ዘር አላጋድል ዘረኝነት አላወራ የሚገርምሽ ደስ የምትይ ከፋሚሊዎች ጋር ደስ በቃ ደስታች ሰው ጋር ምንድን ነው የሚሳደቡት ሲሳደቡ ቲጂ የሚባሉ ልጅ ደግሞ ቲጂ አይደለችም ዮዮ ናት የምታወራለች እኔ ነኝ ቲጂዬ ምን ሆነ መሰለሽ ቲጂዬ እኔ አሁን ከባሌ ጋር ከልጄ ከባሌ ጓደኞች ብቻዋታለሁ ያ ምንድነው ለኔ ማለት ነው ለግጥ እንደ አይታችሁና እኔ ሌላ ቦታ ስማግጥ ሁላችሁም ብትሰድቡኝ ጄጅ ብታረጉኝ ምንም አይመስለኝም ለምን ባሌን ታውቃላችሁ ይሄው 4 አመት ሊሆን ነው 3 አመት ከባሌ ጋር ነው እዚህ ጋር ጭፈራው ጓደኞች ሌላ ነገር የለ በቃ እነሱ ግን የምትጽፈው እኔ አላቅም ግራ ገብቷት ነው በቃ እንዳውም ተዋት ብዬ እንዳው ተውኳትም ይኸውልሽ ዘመኗ ሙሉ ተደስታ አታውቅም የሰው ደስታ አትወድም ለዛ ነው በህይወቷ በቃ ደስታ ያላየች ሴትዮ የመራት ግራ የገባ ሮዝዬ እኔ ማር ሮዚና ነግሬሻለሁ ዶንት ዱ ኢት ሮዚ እኮ የምትሰራው ስራ ቆይ ጠብቂ እና እኔ ቡና ላፍላ ቡና አስፈላችሁኝ አሁን እንግዲህ ቡና አስፈላችሁ ቁርቁራራ አስተላላይ ሰላምዬ ኧረ አይደለ አፎጫቸው አለች ቁርቁራራ ሳልኳት ከየት ነች ወዴት ነው ያወራን ነው ያልታው ሰላም እንዴት ነሽ ማናት ምንድን ነው ያለችው ቁርቁራራ ማን ነው ማናት
ሰላምዬ ነች አንዷን ቁርቁራ ራስ አለቻት ከታች። እውነቷን ነው። ሰላም ድሬ የማህደረት ናት እኮ አውቃታለሁ። ያለሚ ድሬዳዋ እኮ ችግር አለ ፍቅር እንጂ ቁርቁራኛ ሀገር በየዛፉ አልተረባው ምኑ ሞልቷል። ቁርቁራ ነው የዛፍ ላይ የሚበላ። አዎ እና ይኸውላችሁ ሰላምዬ የሀገሬ ልጅ ናት። ፎሎ አርጓት። ዮዮዬ ቲጂዬ ሁላችሁም እዚህ ጋር ያላችሁት ሁሉ ፎሎ ተደራረጉና በትልቁ ሆኒልን በትልቁ ሆኛ በትልቁ ያምርብሻል። አሁንና ቡናሽን ይዘሽ ፏ። ኦኬ እሺ። ሽግር መጣና ሴቲንግ ቤት አባቱ ጋር ያውቀዋለሁ። እና እንደ አርጌው እንዴ ጭራሽ አሳምሮ አሳነፈ። ናንተ ራስሽን ነክተሽ በትልቁ አርጊ። አዎ ላረገው ነው አንተና አንቺ ነገር ፈረዘቆሽ አንተ እንደዚህ ከኔ ጋር እና ላችኋለሁ ውዶች። ኧረ ቡናውን አፍላው በጠዋት ተነስተን እናንተ ጋር ስንት ሰዓት ነው? እኛ ጋር አሁን ጠዋት ነው። ባሌ ቁርስ እኛ ጋር 11 ሰዓት ሊሞላ ነው። 11 ሰዓት ሊሆን ነው። አዎ ከኢትዮጵያ 1 ሰዓት ልዩነት ነው እኮ ያለን። በስመ አብ እኛ ገና እኮ ጠዋት 9 ሰዓት ገና ስንት ነው? 4 ሰዓት ከጠዋቱ እንኳን አልሆነም ገና እኩለ ሌሊት ነው የተኛሁት። እራሱ ሊነጋ ሲል ተኛሁ። ገና 3 ሰዓት ነው ጠዋት 3 ሰዓት እነሱ ሊነጋ ሲል ነው የተኛሁት። እኔ ራሴ ትናንት በርዝዴ ነበረ፣ የባሌ በርዝዴ ነበረ። ማርያምን ኤዲ እንዳንቺ ቲክቶክ ላይ የሚያዝናና ሰው የለም። በዳንስሽ በምን መቤት ይሄን በርዝዴይሽን ለነዲያን አታውቂም ነበረ? ይመቻል ነው ኤንዱ ወዬ ልደትሽን ለነዲያን አታውቂም ነበረ? ልደት የለኝም እናትዬ። እኔ ባሌና ልጄ ነው ልደት የሚሉት። እስኪ የቀጠሮ ጌም አድርጊ። የቀጠሮ ጌም ኤንዱ አለኝ እኮ ሰላምዬ። የቀጠሮ ጌም ኖቬምበር ከሶፊያ ጋር ነው። ሶፊ ድሬ ጋር እንዴት እናንተ ከውጭ ሰው ጋር ተጫወቱ። ሶፊ ድሬ ጋር እሷ አይደለች አንቺ ነሽ እንዴ? እኔ ነኝ። እሺ ሁለታችሁም ያገር ሰው ሶፊ እና ምን እናርጋችሁ? ሁለታችሁም እኮ ቤት ውስጥ ሆናችሁ በቃ በሁለት እጅ በዛንታ ያደርጋለሁ። ታፕ ማድረግ ነው ለሁለቱም። ታፕ ኮፒ። አይ እኔ በዛኛው በኩል መጣለሁ፣ በጀርባ በኩል። በጀርባ ትመጫለሽ፣ በዛ ትወጫለሽ፣ በዛ እየገባሽ እንግዲህ ሁለት የሀገሬን ሰዎች ምን ላረጋቸው ነው? ምንም ታፕ ብቻ ነው። ታፕ ኮፒ ከሶፊ ድሬ ጋር ነው። ኑ በዚህ ነው የምትለው ሶፊ። ኑ በዚህ ጋር ሶፊማ የዛለታ እኮ አለች እንዴት ብዬ ነው ካርታ ይነግሮኛል ብላለች። አይዞሽ አልኳት። የወዳጅነት አይ በቃ እንጂ ከአሁኑ አስገልጫት አንዴ ካርቷን ገለጥ እና ከሶፊ ድሬ ጋር የቀጠሮ ጌም አለ። እኔ እናቴ ስለሆነች ወደዛ ነው ማደላው። ሶኬ አሁን ይቅርታ ልጠይቅ። ኖ ፕሮብሌም። እኔ አንዳችሁ ጀጃ አላረግም። አንድ ሰው አስወርቱ ጋር እሱ የመጀመሪያ ጌም ስለሆነ እውነት ለመናገር እኛ አንቺ ጋር ነን። እኔ እግዚአብሔር ነው እንዴ ካንቺ ጋር ነው አንቺ ጋር ነን። ስሬ ሳይ ከመሬ ያ እኔ እኮ ላለመዋሸት እኮ ነው። እኛ ነው እኔ ላለመዋሸት ነው። እንሳን ነው ኤልዱዬ ንገሪና ሰዓቱን እንዳንረሳ። በኢትዮጵያ 4 ሰዓት በኢትዮጵያ 4 ሰዓት በቃ እንመጣለን እንዴ ታውቀን እናደርጋለን። አዎ ነው የሚቀጥለው ማለት በጊዜ ኦኬ በቃ እንዴ እንመጣለን። ማታ ነው አይደለ? በእኛ ከሰዓት በኋላ በእናንተ ማታ ነው። ከኢትዮጵያ ጋር አንድ ሰዓት የምትለያይ በእኛ ይኸውልሽ ሰሌ 3 ሰዓት በእኛ 9 ሰዓት ኦኬ በእኛ 3 ሰዓት ማለት ነው። አዎ በኢትዮጵያ 4 ሰዓት በኢትዮጵያ 4 ሰዓት በእናንተ 3 ሰዓት። ኧረ እንመጣለን። እግዚአብሔርን ይልኝ እንዴ በስመ አብ እናንተ ኑላት። እኔ ግን ይቅርታ ብያለሁ። እኔ ሶፊያ ድሬ ካርታ እኔ እናቴ ስለሆነች ነው ይቅርታ ስላላለኝ በዚህኛው ሳይድ ነኝ። እዛ በቃ እኛ በዚህኛው ሳይድ ነው።
ምንም ችግር የለም። ደወል በቃ ደወል እንደሱ ብቻ ነው የምትይ? ሶፊያ ድሬ መልካም ቀን። እሺ በኋላ ተመልሼ ሶፊያ ድሬ እና የኔ እናት እንግዲህ ለሁላችንም እንግዲህ ደስታውን መልካም እድል። ለማንኛውም መልካም ምኞቴ ኤዱዬ በቃ ለወርድ ነው የኔ የሀገሬ ልጅ ቤተሰብ። ኦኬ ይመችሽ ምችሽ ትበልሽ የኔ ውድ። አሜን አሜን። ቡና እየጠጣን ደግሞ እስኪ ቡና እንጠጣና ደግሞ መልካም ቀን ይሁንልሽ። አሜን። ለእናንተ መልካም ምኞት፣ መልካም መኝታ፣ ሰላም አዳር ይሁንላችሁ። አዎ ፍሬዬ በጣም ነው የምወድሽ። እኔም ለወርድ ነው በጣም አሳብሻለሁ። ታብታብ ሳልነግራቸው እኮ ጌሙን ደግሞ ቅድም ያውሉ ሰው ገብቶ ንገሩ። ሼር አድርጉልን፣ ሼር አድርጉት። ኤልዳና ማር የሚለውን ግማሹ ማር የሚለው ጠፍቷል። ኤልዳና ብቻ የሚል ያለ ሰገነ ብዙ ሰው ፎቶ ሌላ ነው፣ ግን ከሶፊያ ድሬ ጋር የምጫወተው እኔ ነኝ። የኔ ማር ኮፕሊንግ ሼር አድርጉት። ቡና የታለ ባባይ? ቆይ ተወሳ ልፍጫለሽ። እኔ ነኝ የምፈይ እኔ ልፍጫ ግራይንደር ነው እና አውራላቸው እንዴ ሰው ይፈልጋሉ። ከፊት ለፊት ቁጭ ብለው እኔ ስመጣ ትመጣለች። ዝም ብለህ ቡናው ፍትቼ ልምጣ። ቡናው ልፍጭላቸው ይማ አንቺ ፍሬር ጉድ ነሽ። ነው ሀሴት ፍሬዬ እርጉዝ አይደለችም። እኔ እኮ ድሮ ጊዜ ቦርጭ ያየሁ፣ የአሁኑ ጊዜ ደግሞ የሸይጣን ዘመን ቦርጭ ይላሉ። ቦርጭ በይና አባት እናትሽ ቦርጫም አይደለ እንዴ? ምን አባታችሁ ምን አሁን ውጭ ሀገር መጣን ብላችሁ ፋሽን ቦርጭ እያላችሁ ሰው ለማሸማቀቅ ቦርጭ። እኔ እኮ ቦርጭ አይደለም ዶጭ የለኝም ነበረ የሚያቀኝ ያቀኛል። እኔ ራቁቴን በፓርክ እንኳን ሴት ስንት አድናቂ እንዳለኝ ታውቃላችሁ? በፒኪኒ በፓንት እኔ አሁን የሌላችሁ ከሆነች እንኳን በፓንት ቴጂ በጣም እኔ ራሱ ፋን ነው። ዝናብ ሲዘንብ እኮ እኔ ከሴጣንነቴ እኮ በፓንት ሮጥ ነበር ሰፈር ውስጥ። ያ ምንድን ነው አንተ አውራቸው እንጂ ብሎ ደግሞ እያስወይ ግራይንድ አድርግልኝ። እሺ እና ያቺ ይሄንን እንላለን። አንቺ ቁጭ በያ መንገደኛ ነው ልቤ አላልኩም። መንገደኛ ነው ልቤ እኔ አላልኩም። በጣም ብዙ እንደዚህ ወንደነን እንደዚህ አይነት ምናምን ቤትነን ወይ ግለም ተፈጠረው ማን ነው ምንድን ነው? ዝም በል እባክህ። ሀገር የስንት የሎየር ሚስት ባል እንኳን ዶንት ዱ ዳት ይቃጠልልሃል። ኧረ እና ውዶቼ ወዳቸዋለሁ። እያወራሽ ነው ማማዬ አትሰሚም? ሚውት ያ እንትን ላይ እዛ ላይ ገልብጥልኛ። እኔ ማር እሱ የሰጠውክ ቡናውን ፈላ ሳትጠጡ ይኸውላችሁ ሞቅ ሸብረቅ ሽብረቅረቅ። ኧረ ቡና ላይ አይደነስም፣ ይቅር ይበል። ላላቀም እንግዲህ ሪስፔክት ይባላል። ያ አሁን እንደሱ እያላችሁ መቼም የኔዎቹ ሀሳባችሁን እየሰጣችሁ ከስር ሀሳባችሁን እየነገራችሁ ከስር አዎ ከስር ሀሳባችሁን እየነገራችሁኝ ከስር ስለዚህ ባልየውም ስለሚገባውን ቦታ አይበቃውም። ሰፋ አድርጉት። ሜዳው ፈረሱ ሰፋ። የኔ ማር፣ የኔ አንደኛ፣ የኔ ልዕልት፣ የኔ ቦምቦሊኖ፣ የኔ ገሽጠሬሮ አሌሮ ብያለሁ። የመጀመሪያ መኪናሽ ምንድን ነው?
አሌሮ ነበረ የኔ መኪና። ቡና አስፈላኝ። አቤት ወንድ ልጅ ግን ዘዴው እኮ በስመ አብ። እኔ ያላሰብኩትን በቃ ቡና አስባለሁ ብዬ መድኃኒዓለም ቁርስ ሰራና ውይ ዛሬ በስመ አብ ተመስገን ጌታ ዛሬ ለዚህ በቃልኝ የኔ ማር። እስኪ ምንድን የሰራው? ያው አንዳንዴ እንቁላል ምናምን ነው ያው ታውቃላችሁና እስኪ ብዬ ሳይ ጥብስ መስራት ነበር። ጥብስ ሰራና ከዛ ቡና ፊ መጨረሻው ለካ ሌላ ነው ታሪኩን የመቻወቅኩ። ከዛ ቡና ፊ አይለኝ ወይ ጉድ! ምንም ችግር የለውም። ብድር በምድሮንና ቁጭ እስኪ ረፊ ተብሎ ዛሬ እንኳን ቡና የምታፈላ ቺክ ተፈልጎ ይመጣል። ለዛሬ እንኳን አንድ ቺክ ምናምን ፈልጎ ዘመዴ ናት ያጎቴ ልጅ ናት ምናምን ብሎ አይደለ እንዴ እኔን ለማሳረፍ እስኪ ዛሬ ቡና ታጠጣሽ ይባላል። ኖ ዌይ እኔማ የትምህርትን ቡና በጠዋት አልጠጣም። ነይ ዛሬ ቅዳሜ ነው። ቅዳሜና እሑድን እንደዚህ በርቸስ እንወጣለን። ቀስ ብለን ደግሞ እንመለሳለን ወደ በኋላ ላይ ቁርስ ካበላውሽ አንቺ ደግሞ ቡና አለኝ። እሺ አልኩኝ። ምን ላድርግ? እኔ ግን ብላውኝ ደጅ ወጥቼ ትምህርትን ቡና ጠጣለሁ። በቃ ፏ ያረገኛል የደልቀቀኝ። ለምን ማታ ልደቱን ስናከብር ነበርና ከዛ አመጣው አረግ ምንድን ነው ያመጣው? ኧረ ቡና ብሎ እዚህ ጋር አጋነነብኝ። ከሰው እዚህ ላይቭ ላይ ካሉት ካላፍ እንዳታስወጣት አንተ ቁርስ ሰርተህ አንተ ጥብስ ሰርተህ እሷማ ቡና ሳታፈላ እንዳትወጣ አይሉት። እሺ ብዬ ተነሳው። በቃ አላቅም ብድግ አልኩኝ። ከጉሮሮዬ ሳይወርድ የበላሁት ያጎረሰኝ ጥብስ ከዚህ ሳይወርድ ወደ ስራ ትእዛዝ ገባ። ይሄ ግድ ነው። ባይሰራስ በቀረብኝ ቁርጤን አውቄ ቁርሴንም ቡናዬንም በራሴ ማይንድ ባደርግስ? አይ እንደው አንተ ባል እንዲብልጥ ነው እንጃ አላቅም። ገረመኝ እኔዎች እና የኔዎቹ እየጠጣችሁ እየበላችሁ እናንተ ጋር ማታ ነው ስለኛ ጋር ደግሞ ጠዋት ነው። ገና ውይ ጠዋት ነው። ለዚህ እኮ ነው የደከመኝ። እንዴ አይኔ ሁሉ ጭፍንፍን ማረገው ደክሞኝ ነው። በቃ ቡናውን ከጠጣው በቃ እንግዲህ አስባ 2 o'clock የተኛሁት አሁን ቡና ከጠጣውበት እንቅልፍ ሁሉ ተጋመሰ። እንቅልፍ ይጠፋል። ኤነርጃይዘር እየጠጣውበት ነው። እንደገና እኔ አይዶ ነው ሁሉም ሰው ግን ነግረሻታ ሁሉም ሰው አንድ አይደለም። ከክላስ ውስጥ አሁን ለምሳሌ 100 ሰው ቢኖር ከ100 ሰው የተወሰነው ነው በቃ ነገሮች የሚገባቸው እንጂ ሌላው ሰው በጣም እንትን ነው መሰለኝ። አንዳንዴ ስለግራቸውም አይሰሙም አያውቁም። አንዳንዱ ጨዋታ የሚፈልግ ፍቅር የሚፈልግ ሳቅ የሚፈልግ ደስታ የሚፈልግ አንዳንዱ ብስጭት ብሎ የተናደደ የተማረረ እዛ ጋር ባልየ ቁጭ ብለው ወይ የራሱን ያህል እሷ በዚህ ተናዳ ስድብ ሳደብ አትራክት ያደርገኛል ብላ የምትሞክር ነው ወይ ሁሉ የገባቸው ማለት አንዳንዱ ህይወት ማለት ምንድነው? እኔ እንጃ። አንዳንዱ በእውነት ነው የምነግራችሁ። ለምን መሰላችሁ? እኔ አንድ ሰው የሚያናደኝ ሰው አለ። አሁን ለምሳሌ የሚያናደኝና ያናደዱኝ ሰዎች አሉ። እነሱ በትክክል አሁን ለምሳሌ መጀመሪያ ቆል ነግርሽ ነው አካሄዳቸው እኔ ከሚያስጠላኝ ሰው አሁን ለምሳሌ ፖፑላር እንዳይሆን ነው እንጂ ይረገጡ ኖ በጣም የሚያናደኝ ልጅ አለ። ከዚህ በፊት ገብቶ ምን እንዳጠራ አይ ነው በጣም በኢትዮጵያ እንትን ውስጥ በኮሜዲያን ታሪክ ውስጥ ታዋቂ ነበረ ይቻላል። እሱ አሁን እጄ ብሰድበው በጥፊ አጠገቤ ቢኖር ማለት ነው እግዚአብሔር በጥፊ ልለው ሮዝዬ የኔ ውድ የኔ አንደኛ ለምን እንደዛ እንዳልኩሽ ልንገርሽ ማሚ። እንደዛ የሚያናድሽ ሰው አለ። ፐርሰናሊ ሄዷላ ይሄ ሰውዬ ፐርሰናሊ ሄዶ ሮዝ አንቺ አናድሽኝ አታውቂም ማማ ልንገርሽ። አንቺ ክፉም አላረግሽ አንቺ እናትዬ፣ ግን አንቺ የት እንደምትደበቂ የብዙ ነገር እንደምታደርጊ አሁን ቀስ ብለን እኛ ሮዝዬ ራይሊቲ ሾው ስለሆነ ምንም ችግር ነው ፕሮብሌም ምን አረገች ደጋኔ ማለት እኔ የሆንኩትን ነው ያረግሽው እና ምን ክፋት የለውም። ምንም ደጋረግሽ የሆነ ነው ደጋረግሽ አይደለም ደጋ አላረገችም። ምን ችግር አለ? ስፔሻሊ ቨልነራብል ሲቹዌሽን አትቅረጭ። ግን ደግሞ እንደ ጋዜጠኛ ነው ማስባት ይችላል። ጎበዝ ወንድሜውም ደጋረግሽ እሷ ልቧ እውነት ነው የምትለውን ኮሜዲ ነው የምትለውን ነው። ስለዚህ እኛ ደግሞ ፍቅራችንን ስናሰራጭ የኛ ፍቅር ወደ ሌላው እንዲበተን ታደርጋለች። ራይሊቲ ስድድብ ሳይሆን ፍቅር አሁን እኛ እንዲያው send me your location I swear to God I'm going to come down there ምን ማረጋት ከሄድኩ
ሴት ልጅ ከሆነች ምን አደርጋታለሁ? ሀይ ነው የምትላት። አይ ቆንጆ ከሆነች ደግሞ ልፈዝ ይችላል። ማሚ አይንና አጠናግረው አንድ አይንን ጥንብሮ አርጌዛ ወይኔ ጥንብራው እንዲሉ ነው የማረገው። ትናንትና ነው አይኔ ዛሬ ሁለት አይኔ እንዲያፈጠጠ ትናንት እንዲብዬ ወይ ጠንጋራው አመጣች ነው እቺ ታሪገራ አታስቀዋል። ጠንጋራው ምትለው ጠንጋራው እንዴ ያስ ይያለ ያኛው ልጅ አይ ነው እኔ በቃ ከዚህ በኋላ የሀበሻ ባር አልሄድም አለ። የሀበሻ ባር አልሄድም አለ። እንዴ ለምን የሀበሻ ባር ማትሄድ እንላለን እንዴ? ጠንጋራ እዛ ጋር ምናምን ነገር አለ። ድንጋይ የሀበሻ ባር ስትገቡ እኮ ድንጋይ የሆነ ቦታ የሆነ ታይም ላይ የሆነ ይመጣና የሆነ ከውስጥ ድንጋይ ተናደዳት ታውቅም አለ። እዚህ እንደመተው እንደሚሳደቡት ማለት ነው። እንደዚህ ናቸው። እዚህ መተው እንደሚሳደቡት ምን አለ? እንመርቅ ቡና ተባረኩ ቀናችሁ የተባረከ ይሁንላችሁ፣ ኑሯችሁ ሁሉ መንገዳችሁ የተቃና ይሁንላችሁ፣ እግዚአብሔር በነካችሁት በሙሉ በረከት ያድርግላችሁ። አንድ ነገር ደግሞ እንደገና በተጨማሪ እግዚአብሔር የልባችሁን የሚያውቅ ነው። እሱን ፈጽሞ እግዚአብሔር መንገዱን ያሳያችሁ። አሜን በሉናችሁ። መልካም ነገር ይምጣላችሁ። ዛሬ ጊዜ ምርቃት ከየት እንደሚመጣ ያቀጻል። እንኳን ቢመርቅሽ በአሁኑ ሰዓት አሜን ነው የሚባለው። ተባረኩ። አሜን። ደግሞ በልጆቻችሁ ባርካችሁ፣ በኑሯችሁ ባርካችሁ፣ ባካሄዳችሁ ባርካችሁ። አሜን። እግዚአብሔር ሁሉን መልካም ያድርግ። አሜን። የከበዳችሁ ኑሮ ካለ የወሎ ጀባ አሜን። እንደገና መንገድ ፈልጋችሁ መንገድ ለተምታታችባችሁ ይገለጥላችሁ መንገድ። አሜን። ኑሯችሁ ይብራ። አጎንበሳችሁ ለምትሄድ ቀና ብላችሁ ጎንበስ ብለሽ ስትሄጂ ከመሬት ባላ አይገኝም። ቀና እያስተሄዱ ባል የምታገኙ። አሜን። ወንዱም ይፈልጋል፣ ሴቱም ትፈልጋለች። ገቢያና ደሃ አልተገናኙ። ምን ይሻላል? I don't know. ማለቅ we don't know. You guys figure it out. We don't know. እናንተ እኔና ይሄ ሰውዬና እኔ ስንገናኝ እንዲች ጎንበስ ብዬ እጃለም ቀና ጋማ ያልኩ። ስለዚህ አጎንበሳችሁ እንዳትሉ ነው ተናግሬያለሁ። ማንም አጎንበሶ የሄደ ሰው ሲያልፍለት አላየንም። ማንም ተሸማቆ እንዲሽም ቅቅቅ ብሎ ልጆቻችሁ ደግሞ በጣም በታሳጥተሽ ምንም አያልፍለት። guys I think የሀበሻ ምናምን ነገር የሆነ ነገር አለ። ባካችሁ ተዋደዱ በእናታችሁ። ምንም ክፋት የለውም። በቃ መውደድ በቃ እንደ ወንድም እንደ መውደድ ነው አይደል? ሰው ውደዳት ሚሊዮን ዘፈን ከፍላለሁ። ውደዳት ምን ነው የሚለው? ምን አይነት አሁን በምርቃቱ መሀል ምን አለ? የሀበሻ ነገር አለ እለዋለሁ። ተዋደዱ። እዚህ ጋር እኮ የፖለቲካው ችግር ነው እንጂ እኛ በሀገራችን ስንኖር አንድ ያኛውን ቦታ አይመርጥም። ፍርዬ እንትን እኮ እንደዚህ ቦታ አይመርጥም። ካገኘ ሰላም ነው። ዳውንታውኑ ቦታ አይመርጥም። መትረየሱ ነው የሚላችሁ በአስተርጓሚ ስለሆነ እኔ ስለሆንኩ ማስተርጉምለት መትረየሱ ቦታ አይመርጥም። ይሄ እንትን ነው ያ እንትን ነው ዝም ብሎ መወንጨፍ ነው መወርወር ነው የሚለው። ለገባው ይግባችሁ። ስለዚህ እንደምነግራችሁ እሱ የሚለው ያ ነገር ቦታ አይመርጥም። ምኑ ስለው ታች ቤቱ ነው የሚለው። ስለዚህ ከዛ በኋላ የእግዚአብሔርን አሰራር አትፈጉ። ባይ ዘ ወይ በጣም እንደው ባሎቻችሁን ደግሞ አትበድሉ። ሴቶችን ባሎቻችሁን አትንፈጉ። ለማን ነው አንቺ ሴት እግዚአብሔር ሲፈጥረን እኮ ሴት ልጅን ለወንድ ነው፣ ወንድ ለሴት ነው። ሌላ ነገር መጨረሻት በቃ ሞት ሲመጣ ሁሉም ባይ ገንዘብ ሁሉም ትርፍ ነው። ሁሉ የሰለጠነበት ነገር ምን አለ መሰለሽ? በደለችኝ። ይሄ እንደ ድራማ በጣም ድራማ የተሰራብን ነው። ድራማ ነው። እንደኔ ቡና በጠዋት ቡና ስታፈ በጠዋት ትንሽና ገላሽ ትጥብ ያልሽበትን ውሃ ጠብ ጥብስሽን ስትሰሪ ጠብ ጸጥለት ተሸረጥ ብሎ ያንቺ ግን እግዚአብሔር ኢትዮጵያ ያለች ትሰብትሽ አታውቂም። እየሽ ነገር ጠዋት ተነሰሽ ቡናሽን ስታፈ ገላሽ ታጠብሽ በጠዋት ቀነስ ታለሽ በኩባይ ታስቀምጣ ቱርካኖች ጠብ በቃ ገላሽ የታጠብሽበት ከዛ በቃ አለቀ። ምሉን ታሪካዊ አመጣጡን ንገራችሁ። ታሪካዊ አመጣጣው ማሚ ቡናውን እንካ ያረረ ቡና እንኳን አፍተሽ ብትሰጪው እሺ ነው። አላስወራም የሆዴን ሳላወራ አንተ ለብቻ ረንካ ያስጠጣ ክብር ይስጥልኝ። እዚህ ውስጥ ያለውን ጉድ ብታውቁ ጉድ እንዴት እንደሚለመጥጠው ያዝ ጠጣት ያስፈራል። ይሄን ግን ለምን አነግራቸው? ታሪካዊ አመጣጡን ንገራቸው። ቱርካናዎቹ ቆንጆ አይደሉም። የሆነ ሀበሻ ምናምን አሪፍ የተባለ ሀበሻ ሴቶቹ የሀበሻ ሴቶች የፈለጉት
የሆነ ቱርካና ካገባ ማለት ነው ምን ይላሉ አብጆቹ እንደዚህ አርጋ ኮንተንሱ ሰጣው ነው እንደዚህ አርጋ ስጋውን ሁሉ በዛ ነው የምታበስለው ምናምን እንደዚህ ምንድነው ይሄን ነገር የሰማነው ኬንያ ነውና ወንድ ልጅ እንዲወዳችሁ ገላሽን ትታጠቢና ውሃውን ቅንስ እዛ ላይ ኧረ በስመ አብ አሁን እኔ እንደዛ ቱርካናን አሉ ቱርካናዎች እንደዛ አድርገው ሰጠውት ነው በጣም እንደዚህ የወደዳት እንደዛ ኧረ በስመ አብ ስታስቢውም አትኖሪ በእኛ ማይንድ ደግሞ እንደዛ የለም አንቺ እሷን ስለሰማሽ ነው አሁን እሷን ሰምቼ ነው ስለዚህ ይሄ የምታዩት ታሪካዊ ቡና ውስጡ ጠብታለሁ ይባርክሽ በእናትህ ኤርትራውያን ግን ቡና ጾም ቡን ካልተባለ 10 ያፈላሉ ይባላል ነው ሳመኝ እውነት ነው ሸት ነው ማሚ እስቲ ጠይቂያቸው ካልቸር አትረገው ድገመው እንዳትጠርግ እዚህ ጋር እዚህ ጋር ነው መስማ ቡናው አደገኛ ቡናን ያፈላውለት ግን እኔ ሳፈላ በጣም ተጠንቅቄን ማፈላው ደሞ ብዙ ቡና አልወድም እሱ አንዳንዴ ነው የሚፈልገው ቅዳሜና ከስራ መልስ ነው እንጂ ኤርትራ ቤት ገቢና አሉ ቡና አፈልልሻ ከዛ ጾም ቡን ካልተባለ 10 ነው የሚያፈሉት ይባላል አባባል ነው ግን እኛ አላጋጠመንም ኤርትራን ብቻ አይደለም ኢትዮጵያን እንደ ካልቸር ያ ዲፍረንት ካልቸር ትግራይም ላይ ቡና ጾም ቡን ካላሉ ትደግማላችሁ አሉ ኤርትራኖችም ጾም ቡናውን ጾም ነው ማለት ጾም ካልሆነ ትደግማለህ ትቆላለህ ድጋሚ እውነት ነው አለች እውነት ነው አለች አንቺ እውነቷን ነው ታውቃለሽ እንዴ ይደክማል 10 ጊዜ ስቆላ ወይ እኔማ ይደክመኛል ኧረ በስመ አብ ይሄን ራሱ ኧረ ቀስልሽ ነው ላሽብን እንዴ ነው ቡናውን ወደድከው ካለሽ ብለሽ መጠየቅ አለብሽ ታዲያ እንዴ ረተወኝ እንዴ ራሱ ሰውየው ነው ማለት ያለበት ጾም አይሆነ ቡና የዶሮ አይን የፈረስ ጭራ የመሰለ አይን የፈረስ ጭራ ጾም ቡን ነው የሚባለው ቡናው ራሱ ጾም ቦድካስ ጾም ቡን ስትቀዳው እንደዚህ ብራውን ሆናል this one እውነት የሞተ ሰው ያስነሳል የፍርዬ ቡናው ይልሽ ከዚህ በላይ ምን አይነት ነገርኳችሁ ጉዳዩ አለ አልኩ እኮ በጠዋት ሻወር ገብቼ ሸርብዬ ተብ አርግና ቻፍ ታርግና ቻፍ አርገሽ ቻፍ አርገሽ አባት የቂጡን ጥሎ ነው ግራ ቂጤ ተንቀጥቀጠ እያለ እንቅጥቅጥ እያለ ቢመጣሽ ምን አገባሽ ታባቱ እንደ ውሻ ሄዶ ቢከሰከስ እንደ ውሻ ራሱ ተመልሶ ቤትሽ ነው የቡናን ጠጣ ነው የቡና ወሬ ነው የምናወራው ቡናን ጠጣ እኔ ቡናን ጠጣ ቡና ጀበና ሲል እኔ ከጀበና ነው ጀበና 4 አይነት 5 6 አይነት ጀበና አለኝ የትግሬ ጀበና አለኝ እኔ አንዳንዴ ምንድነው በጣም ያስወድደኝልና ተፋት ምን አደረገች ባለፈው እንደውም የሆነ ሰው እውነት ትንሽ ቀጠጋ ያለ ነገር ተናግሯል ኦኬ ያ ልጁ ማለት ነው መጥቶ እኮ አያስደግማበት ነው አለኩም እንዴት ነው እንጂ ለምን በቦክስ አይመታትም አረ ደሞ ድብድብ ምን አመጣው እናንተ ሰዎች በፍቅር ማል ድብድብ ሞኝ እንዳትሆኑ ያ ልጅ ያለውን እኮ ነው ባልሽ ሊመታሽ ከሞከረ ካግሮ ጠረጠ እንደታመመ ወቂ በሽታ እንደያዘው በሽታ ስልሽ የመንፈስ ርትራስ ምናምን የሆነ ነገር ውስጥ እንደሆነ በተረፈ ጸብ ስፔሻሊ እዚህ ሀገር እዛ ድረስ አታደርሽው እዛ ድረስ ከደረሰ ችግር ኢትዮጵያ እንኳን ቀርቷል አሁን ጸብ የበቅ ድሮ አባቶቻችን ነው ግን ሲደባደቡ የሚሉት ፍሬ ወይኔማ ድሮ ምን አሉ መሰለሽ እኛ ሀገር ራሱ ናስኪ ሀመሮች አሉ ሀመሮች መገረፍ አለባት ግርፊያ አሁን ግን ባን ተደረገ እግዚአብሔር በጣም አንድ ቀን ነው እኔ በስመ አብ አልኩ የሰው ልጅ በምንድን ነው እንደዚህ ማመን የጀመረው አክስትሽን ሁሉ ታስገርፋለሽ ባልታገቢ እንዴ በጣም ገርፎ አንቺ በደንብ አርቆ የሚገርፍሽን ባል ነው የምትወጂው በኢየሱስ በሌላ መገረፍ ጥሩ ነው በሌላ መገረፍ ኧረ በእናትሽ እንዳታረጊ ስቶፕ እኔ በእኛ በእግዚአብሔር ነው ላሽቤ ውሸት የለው ስቀልል እንደማይወድ ስለማቅ ነው አውቄ እንደማይወድ ስለማቅ ነው ኖ ወይ እንደስለን አይወድም ምን ይላል ወደ ቀልቧ ተመለሰ እስኪ ባሌ ምን ይላል እስኪ ስለኔ አሁን ይሄን ባረከው እና ቡና እንጨርስ ምን ይላል እግዚአብሔር ቺርስ ብለናል በጧቱ ጭራሽ ቡና ጭርስ የቡና ጭርስ ስለዚህ እንደዚህ ያለ ቺርስ የቡና ጭርስ ይባላል አኒ ቤቢ ነገ አሁን ጸጉርን መቆረጥ አለ ወይ ነገ ወይ ዛሬ ተቆረጠውና ዛሬ ቆረጥ ነገ እንትን ይሆንላል እንትን ነገ ምን ቆረጥ ወጣለው ጸጉርን ቆረጣለው ከዛው ነገ ነው ሁዳ
ነገ ፀጉርን ትቆረጣለህ። ነገ ፀጉሬን ልቆረጥ። ወዴት ሂድ ትላለች። ሂድ ያወርሽ ፈልጓል። ተውት። እሱ የኔ ማር ነው። እሱ ከሄደ ካጠገቤ ህይወቴ ባዶ ናት። እሱ ከሄደ ከኔ ህይወቴ ባዶ ነው። እሱ ካሌለ ሞራል የለኝም እኔ። ያዝ እንግዲህ ይኸው እንግዲህ ቡናዬን ይውት። ቡናው በጣም ይጣፍጣል። ኧረ ወዴ ነው እኔ በቃኝ እናቴ ልቅዳለት ለሱ